Africa wasn't always called Africa. Long before colonizers drew their borders, the people of this land called it something else. The name Africa was spread by the Romans after conquering the north. It wasn't ours, it was theirs. We had names rooted in our languages: Ethiopia, Libya, Kemet, and one name echoed across time. That name was Al-Kabulan, a word that means mother of mankind, or even Garden of Eden. African history didn't start with slavery, it started with civilization. ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንግዲህ እቺን የታሪክ ፍታ ሰማችኋት ወይንም ደግሞ እውነታ እንበላት ወይ ታሪክ እንበላት ብቻ whatever you say it እና ያው እንደ መረጃ ያገለግላል። አጀንዳዬ ግን እሱ አይደለም። አጀንዳዬ አሁን በተከሰተው የሰሜኑ አለመረጋጋት ዋናው ሶፍትዌሩ ምንድነው የሚለው ነው እና በመንፈሳዊ እይታ ነው። እና አንድ የተመቸኝ እጅግ በጣም የገዛኝ ሐሳብ ይህ ወንድማችን የሚያቀርበው ነውና እስቲ ተከታተሉትና ተመልሼ እመጣለሁ። አዳምጡት። መጀመሪያ ሰሜኑ የአገራችን ኢትዮጵያ እንግዲህ የሰሜኑ የአገራችን ኢትዮጵያ በጦርነት ከመታመሱ ጋር በተያያዘ ልታቋቸው ልትረዷቸው ይገባሉ ብዬ ያሰብኳቸውን ሐሳቦች ወደ እናንተ ሳደርስ ነበርና ባለፉት ሁለት ተከታታይ ቪዲዮዎች ስለ ፕራየሪ ኦፍ ዛየን የተወሰነ መረጃዎችን ነግሬያችሁ ነበረ። ፕራየሪ ኦፍ ዛየን የሚባል ሚስጥራዊ ማህበረሰብ መቼ እንደተመሰረተ፣ ለምን እንደተመሰረተ፣ ዓላማው ምን እንደሆነ፣ ጥንታዊ የሆኑ ሀገራቶች ላይ ያደረሰውን ጥፋትና ኢትዮጵያና ኢትዮጵያዊነትን ለመበታተን፣ ኢትዮጵያዊነትን ለማጥፋት፣ ኢትዮጵያን እንደ አገር ለማጥፋትና ለመበተን የሚሰሯቸውን ሴራዎች በተወሰነ መልኩ ፍንጭ ልሰጣችሁ ሞክሬ ነበረ። እናንተ በግላችሁ የራሳችሁን ጥናት እንድታደርጉ ማለት ነው። ዛሬ ደግሞ ስለ ፕሮቶኮል ኦፍ ዛይን ነግራችኋለሁ። ሁለት የተለያዩ ክንፍ ያላቸው የሚስጥር ማህበረሰቦች ናቸው። ፕራየሪ ኦፍ ዛይን እና ፕሮቶኮል ኦፍ ዛይን። ፕራየሪ ኦፍ ዛይን ድጋሚ የተወሰነ መረጃ ለመስጠት ያህል አውሮፓ ውስጥ የተመሰረተ አሁን ላይ የአውሮፓ ህብረት የምንለውን አሜሪካና የእነሱን አጋር የሆኑ አገራትን ጠቅልሎ የያዘ የሚስጥር ማህበረሰብ ሲሆን በአውሮፓ ላይ የተመሰረተ አሜሪካ ላይ የተመሰረተውን የኢኮኖሚ የፖለቲካ እና ማህበራዊ ፖለቲካዊ የበላይነትን የያዘና ለመያዝ የሚሰራ አካል ነው። ሁለተኛው ደግሞ ፕሮቶኮል ኦፍ ዛይን የሚባለው የሚስጥር ማህበረሰብ ደግሞ አይሁዶች የመሰረቱት የሚስጥር ማህበረሰብ ነው። እንግዲህ ትክክለኛዎቹ እውነተኛዎቹ አይሁዳውያን እኛ ኢትዮጵያውያን ሆነን ሳለን በአይሁድ ስም ራሳቸውን ያደራጁ እነዚህ አካላቶች ፕሮቶኮል ኦፍ ዛይን የሚባል አጀንዳ ይዘው ላለፉት በርካታ ሺህ ዘመናት የተለያዩ ሴራዎችን ሲሰሩ ነበረ። እነዚህ ሁለት አካላት አውሮፓን የያዘው ክንፍና ሩቅ ምስራቅንና አይሁዳዊነትን የሚያቀነቅኑ ወይም ደግሞ የነሱ አጋር የሆኑ ሀገራቶችን የፖለቲካ ኃይሎችን የያዘው የፕሮቶኮል ኦፍ ዛይን ደግሞ አለ። እነዚህ ሁለት የሚስጥር ማህበረሰቦች ወይም አጀንዳዎች ዋነኛ ዓላማቸው ዓለም ላይ አንድ መንግስት መመስረት ነው። ይሄም ኒው ወርልድ ኦርደር ማለት ነው። ኒው ወርልድ ኦርደር በአንድ አካል ብቻ የሚቀነቀን አይደለም። በአውሮፓውያን ይቀነቀናል፣ በአይሁዳውያኑ ዘንድ ይቀነቀናል። ዓላማው አንድ መንግስት፣ አንድ ሃይማኖት መመስረት ነው። ይሄ አንድ መንግስትና አንድ ሃይማኖት ሁለቱም የተለያየ አንድ አይነት አካሄድ ቢሄዱም ግን አይሁዳውያኖቹ ያው እንግዲህ እንደሚታወቀው ሐሳዊ መሲህን ይጠብቃሉ። እነዚህኛዎቹ አውሮፓውያን ደግሞ የክርስቶስ መምጣትን ያምናሉ፣ ይቀበላሉ። ነገር ግን የሱ ዝርያ ነን ብለው አምነው የክህደት ትምህርት በማስተማር የራሳቸውን የፖለቲካ አስተላለፍ የያዙ አካላቶች ናቸው። ሁለቱ አይመሳሰሉም። የሚያመሳስላቸው ዋነኛና መሰረታዊ ነገር ግን የነሱን አጀንዳ ለማስፈጸም የነሱን አጀንዳ ጥያቄ ውስጥ የሚከት የነሱ አጀንዳ እንዳይፈጸም የሚያደርጉ ኃይላትን ከምድር ላይ ከታሪክ ላይ ሲያስጠፉ ኖረዋል። ሁለቱም የጋራ ጠላታቸው ደግሞ ኢትዮጵያ ነች። ፕሮቶኮል ኦፍ ዛይን እነሱ ይመጣል የሚሉትን ሐሳዊ መሲህ አንግሰው ዓለም ላይ አንድ መንግስትና አንድ ሃይማኖት ለመመስረት የማያስችላቸው እንዳይመሰረቱ የማያስችላቸው ኢትዮጵያ ውስጥ ያለው ኃይል ነው። በዚህኛውም አንግል ሄደን በፕራየሪ ኦፍ ዛይን ወይም ደግሞ በአውሮፓውያኖቹ ዘንድም ስንሄድ የክርስቶስ ዝርያ ነን ብለው እንዳያምኑና እንዳያስተምሩ የሚያደርጉ ትክክለኛ የታሪክ መረጃዎች ቅርሶች ያሉት ኢትዮጵያ ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪክ የተጻፉ እውነተኛ መረጃዎችና ቅርሶች የሚገኙ ተጨባጭ መረጃዎች የሚገኙት ኢትዮጵያ ውስጥ በመሆኑ የሐሰት ትምህርታቸው እንዳይቀጥል
የምታደርግ ሀገር ብቸኛ ሀገር ኢትዮጵያ ነች። ከሐሳዊ መሲህ ጋር በተገናኘ እንግዲህ ሐሳዊ መሲህ እንደማይመጣ ትክክለኛው መሲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ዓለምን አድኖ እንደተመለሰ የሚያሳዩ የሚያስረዱ መጽሐፎች ኢትዮጵያ ውስጥ ይገኛሉ፣ ቅርሶች ኢትዮጵያ ውስጥ ይገኛሉ። ስለዚህ ሁለቱ አካላት የተለያየ ታሪክ ትርክትን ያላቸው ለዓለም ሕዝብ ድርሰት ደርሰው በትምህርት ካሪኩለም ውስጥ አስገብተው የዓለምን ሕዝብ ብሬን ዎሽ ሲያደርጉ ነበረ። ሁለቱም ኃይሎች ፕሮቶኮል ኦፍ ዛይን ተብለው የተሰየሙት አይሁዳውያንም ሆነ ራሳቸውን ፕራዮሪ ኦፍ ዛይን ብለው የሰየሙት አውሮፓውያን ማለት ነው። ስለዚህ የኢትዮጵያ ጠላቶች እንግዲህ ዓለምን ለሁለት ከፍለው የያዙ ትላልቅ የፖለቲካ የኢኮኖሚ የፖለቲካ አሰላለፍና ኃይልን የያዙ ማዕቀፍ ያላቸው ኃይሎች ናቸው ማለት ነው። እነዚህ ሁለት አካላቶች ኢትዮጵያ እንድጠፋ ለምን ይፈልጋሉ ስንል ዋነኛውና መሰረታዊ ነገር ጥንት የነበረውን የዓለም አገዛዝ የመሰረተችውም ያስፋፋችውም ኃይሉንም ጨብጣ የነበረችው ሀገራችን ኢትዮጵያ ነች። የመጀመሪያውን ሉላዊነት የመሰረተችው ሀገራችን ኢትዮጵያ ነች። ሰማያዊ በሆነ የእግዚአብሔር እውቀትና ጥበብ በመመራት ሀገራችን ኢትዮጵያ ላይ የነበረውን ስልጣኔ አስፋፍታ ኑቢያ ላይ፣ ከዛም ግብጽ፣ ከዛም ወደ ማያ፣ ከዛም ወደ ሴልት፣ ወደ አትላንቲስ፣ ወደ አኬዲያንስ አጠቃላይ አውሮፓ ላይ ሩቅ ምስራቅ ሀገራቶች ላይ ዓለም ላይ ለተነሳው ስልጣኔ መሰረት መሆን ችላለች። ስርዓተ ንግስና ለዓለም ያስተማረች ሀገራችን ኢትዮጵያ ነች። ቴክኖሎጂን ያስተማረች ሀገራችን ኢትዮጵያ ነች። ንግድን ያስተማረች ሀገራችን ኢትዮጵያ ነች። ይህንን ሁሉ ነገር በማድረጓ በተለይም ስርዓተ መንግስቱን፣ ንግድ ሀብቱን በመቆጣጠሯ፣ ቴክኖሎጂውን በመቆጣጠሯ ሀገራችን ኢትዮጵያ በዓለም ላይ የመጀመሪያውን ግሎባላይዜሽን መመስረት ትችላለች። ስለዚህ የፖለቲካ ኃይሉ የነበረው ኢትዮጵያ ውስጥ ነው። ይሄ የፖለቲካ ኃይል፣ ይሄ የምጣኔ ሀብት ኃይል፣ ይሄ የቴክኖሎጂ ኃይል ዳግም እንደሚነሳ ያውቃሉ። ሁለቱም ኃይሎች እንዳይነሳ የሚፈልጉት ደግሞ ሁለቱም የራሳቸውን የሆነ የዓለም አገዛዝ ምድር ላይ መመስረት ስለሚፈልጉ ነው። ኒው ወርልድ ኦርደር አሁን ዓለም ላይ ፕራክቲካሊ የምናየው የምንሰማው ጦርነት ሁሉ ከዚህ ጋር የተያያዘ ነው። የምጣኔ ሀብት ቀውስ ከዚህ ጋር የተያያዘ ነው። የፖለቲካ ቀውስ ከዚህ ጋር የተያያዘ ነው። ዓለም ላይ አሉ የሚባሉ የምናውቃቸው ሳይንቲስቶች፣ ባለሀብቶች ከዚህ ጉዳይ ጋር የተገናኙና የተያያዙ ሰዎች ናቸው። ወይ ከፕራዮሪ ኦፍ ዛይን ጋር የተገናኙ ናቸው፣ ወይ ከፕሮቶኮል ኦፍ ዛይን ጋር የተገናኙ ናቸው። ስለዚህ ሀገራችን ኢትዮጵያ ጠላት ቢበዛባት ጥንት ዓለምን የገዛችበት ያስተዳደረችበት ስርዓተ መንግስትን ግሎባላይዜሽንን የመሰረተችበት እውቀትና ጥበብ ዛሬም ድረስ እንዳለ ያምናሉ። እነዚህ እውቀቶች፣ እነዚህ ጥበቦች እውነተኛ ይህን ጥበብና እውቀት ደግሞ አዝሎ አቅፎ ሸክፎ የያዘው ደግሞ ኢትዮጵያዊነት ነው። የኢትዮጵያዊነት ንቃተ ህሊና ነው። ስለዚህ ይሄንን ነገር ለማጥፋት ሺህ ዘመናትን ብለው አልቻሉም። የመጨረሻ ካርዳቸው ኢትዮጵያዊነትን ከኢትዮጵያውያን ንቃተ ህሊና ውስጥ ማውጣትና ማጥፋት ነው። ይህን ንቃተ ህሊና ይዘዋል ብለው የሚያስቧቸውን እነዚህን የታሪክ መረጃዎች፣ ድርሳናት፣ ታሪክ ቅርሶችን የያዙ ስፍራዎችን ማውደምና ማጥፋት ነው። ስለዚህ በሰሜኑ ሀገራችን ኢትዮጵያ ስለዚህ የመጀመሪያ የፕሮቶኮል ኦፍ ዛይንም ሆነ የፕራዮሪ ኦፍ ዛይን የመጀመሪያ አጀንዳ ሰሜን ኢትዮጵያን መበታተን ነው። ኢትዮጵያ መበታተን አጠቃላይ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ሳይል ኢትዮጵያ መበታተን ነው። ቆራርሶ ከተለያዩ ሀገራቶች ጋር ጠቅልሎ ኢትዮጵያ ማጥፋት ነው የእነዚህ አካላቶች ሴራ። ከዛም ደግሞ እነዚህ ቅርሶች በብዛት የሚገኙበት ስፍራ ሰሜን ኢትዮጵያ እንደመሆኑ መጠን ሰሜን ኢትዮጵያ ውስጥ ያሉ አካላቶች እርስ በርስ እንዲባሉ፣ እንዲጫረሱ ማድረግ፣ ቅርሶቹን እርስ በራሳቸው በሚፈጥሩት ሽኩቻ እንዲያጠፉ ማድረግ። ምክንያቱም ከውጭ መተው ሊያጠፉ አልቻሉም። ላለፉት 2000 ዓመታቶች ከውጭ ሰራዊት ይዘው መተው በቀጥታ ሊያጠፏቸው ሞክረው አልተቻላቸውም። አድዋ ላይ ሞከሩ፣ ድጋሜ በንጉሠ ነገሥት ኃይለ ሥላሴ ዘመን ሞከሩ፣ በደርግም ተሞከረ። ከውጭ መተን ልናጠፋቸው ስለማንችል እርስ በርስ እናጠፋፋቸው ነው ዋነኛ አጀንዳው። ስለዚህ መንቃት ያለባችሁ ለዚህ ነው። አሁን ሀገራችን ውስጥ የምናየው ነገር የኛ ችግር አይደለም፣ ከውጭ የተሰጠን አጀንዳ ነው። ይሄ አጀንዳ ደግሞ ምንደርስበትን ስለሚያውቁ ነው። ኢትዮጵያ ልጆች በተለይም ደግሞ እኛ ወጣቶች ኢትዮጵያዊነትን ተረድተን ያለንን ሀብት፣ ያለንን እውቀት፣ ያለንን እድል ተረድተን ኢትዮጵያዊነትን ብናነግስ፣ አንድነታችንን ብናጠናክር፣ ከምንለያይ በማይረቡና እዚህ ግባ በማይባሉ ነገሮች ደም ከምንቀባ ማንነታችንን አውቀን ተቀብለን በአንድነት ብንሰራ አይደለም ለኢትዮጵያ ለአፍሪካ እንበጃለን። አይደለም ለአፍሪካ ለዓለም የሚበጅ
ማንነት፣ ንቃተ ህሊና፣ ሀብት ያለን ህዝቦች ነን። አይመጥነንም በወረዳና በመሬት እርስ በርስ መጣላትና ደም መጋባት። እኛ ማለት እኮ አውሮፓን ያሰለጠንን ህዝቦች ነን፣ አፍሪካን ያሰለጠንን ህዝቦች ነን፣ ሩቅ ምስራቅ ሀገራትን ያሰለጠንን ህዝቦች ነን። የሚጠቅመን ያ ያሰለጠንበትን እውቀትና ጥበብ ተመልሰን ማወቅና መረዳት እንጂ እርስ በርስ መባላት አይደለም። የሚገርም አገላለጽ ነው። የሚገርም አረዳድ ነው። ይህ ትልቅ እውቀት ነው። ነገር ግን አብዛኞቻችን ይህንን እውቀት መረዳት አንችልም። ምክንያቱም የመንፈስ አሰራር የረቀቀ ነውና በቀላሉ አንደርስታንድ ማድረግ ይከብደናል። ዞሮ ግን ይህ ትልቁ የቀውሳችን ሶፍትዌር ነው እና እንደዚህ አይነት መንፈሶችም ጭምር ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላሉ። ገለል እንዲያደርግ ሊጸልዩ ይችላሉ። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። እንግዲህ ችግሩን አወቀን። ዋናው ትልቁ ችግር ምን እንደሆነ ተረዳን። ከዛስ ምን መሆን አለበት፣ መፍትሄውስ ምንድን ነው የሚለው ነገር ያው መመለስ አለበት። ስለዚህ ለመፍትሄው ቀረብ ያለ ንግግር አሁንም ወንድማችን አንድ የሚነግረን ነገር አለ። እስቲ እናዳምጠውና ከዛ እንመለሳለን። እንደገና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ለወጣቶች፣ ለማንኛውም ሰው ለየትኛውም ሰው መልስ አላት፣ መፍትሄ አላት። ለየትኞቹም አይነት ጥያቄዎችም መልስ መስጠት ትችላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በዚህ ሁላችንም ወጣቶች በራስ መተማመን ሊኖረን ይገባል። ከሱ ጋር አያይዤ ነው መልእክት ማስተላለፍ የፈለኩት። በወጣትነት እድሜያችን ውስጥ ብዙ ነገሮች ይገጥሙናል እና ምን ይሁን ከቤተ ክርስቲያን የሚገኘው መልስ እንዴት ነው የሚገኘው? መልስ ቤተ ክርስቲያን አላት ከተባለ እንዴት ነው የሚገኘው? ከቤተ ክርስቲያን የምንነጋገርበት ቋንቋ ምንድን ነው? አብይ ይልማ እንደሚከተለው ይገልጽልናል። እንከታተለው። ቻሌ መጠን በራሴ ሰዓት ላይ በጣም በብዙ ድካም ህይወቴ ላይ ሲመጣ የምፈልገው ነገር ሲኖር እግዚአብሔር እንዲህ አሁን ምሳሌ ፈውስ ብፈልግ ሰውነቴ ላይ ታመሜ ከሆነ ያንን ህመሜን ከስጋዬ ላይ ህመሙን ለመንቀል ከፈለኩ ጾም ጸሎት አደርጋለሁ። ለራሴ የ3 ቀን ጾም ጸሎት አደርግና እግዚአብሔር ምስክሬን ነው የምነግራችሁ። ጠዋት በቃ እስከ 6 ሰዓት የምችለው ያክል አለ መቆየው። እስከዛ ቆያለሁ፣ እጾማለሁ፣ እጸልያለሁ፣ ቃል እግዚአብሔርን ወስዳለሁ፣ መዝሙሬን ሰማለሁ፣ መዝሙሬን አዳምጣለሁ። በጣም በከፍተኛ ምስጠት 3 ቀን ከጾም ከጸለይኩ መጨረሻ እግዚአብሔርን ነው የምነግራችሁ። መጨረሻ ቀን ላይ ያ የተቀመጠው በሽታ ወይም የሆነ ነገር ወይ ደግሞ ፈተናም ሊሆን ይችላል፣ የላይፍ ቻሌንጅስ ሊሆን ይችላሉ። አንድ የሆነ በጣም የፈተነኝ ነገር ቢኖር ይነቀላል ማለት ይሄዳል። እንዴት እንደሄደ አላቅም። በግሌ በየቀኑ ይሄን በየጊዜው መከራ በመጣ በፈተና በመጣ ቁጥር እንደዚህ አይነት ነገር አደርጋለሁ። የነነዌ ሰዎች 3 ቀን ጾም ጸሎት ሲያደርጉ ያደረጉበት ታላቁ ሲክሬት በነነዌ ላይ ተከምሮ የመጣውን ሞት ለማሻገር እግዚአብሔር ያዘዛቸው ነው። ለማን ያዘዘው? እግዚአብሔር ነው ያዘዘው። ስለዚህ እግዚአብሔር ታዲያ እንዲሁ ሊምራቸው አይችልም? ይችል ነበረ። ለምን ታዲያ ጾም ጸሎት ያዘዘላቸው? መንፈሳዊ አንድምታ ስላለው። ውድ ሣድስ ቤተሰቦች መንፈሳዊ አንድምታው በጣም ኃያል ነው። ስለዚህ ይሄንን መንፈሳዊ አንድምታ ወደ ሀገራችን አውድ ላይ ብናመጣው ሀገራችን ላይ አሁን ያለውን ሞት፣ መከራ፣ ስቃይ ልናስቆም የምንችልበት ትልቁ መንገድ ጾም ጸሎት ነው። እግዚአብሔር ያን በር ከፍቶታል። ስለዚህ አሁን የነዌ ጾም ከሆነ በዛ ሰዓት ላይ የኢትዮጵያ ላይ የተቀመጠውን እርኩስ አጋንንት ነቅለን መሸኘት የምንችልበትን መንፈሳዊ ጥበብ እግዚአብሔር ይሰጠናል ማለት ነው።
ስለዚህ ይሄ መንፈሳዊ ጥበብ በመጽሐፍ ቅዱስ በብዛት የተቀመጠና የታየ ነው። ለዚህም ቅዱስ መጽሐፍ ሰዎች ጦርነትን በሀገራቸው በምድራቸው በራሳቸው ላይ የመጣን ጦርነት በጾም ጸሎት አሸንፈውታል ወይ የሚል ከሆነ የስ አሸንፈውታል። በነገራችን ላይ እግዚአብሔር ዝም ብሎ አይነግረንም። ጾም ጸሎት የሚለው ነገር እውነቴን ነው ምነግራችሁ። እኔ እንኳን በግሌ ህይወቴ ላይ መከራ በመጣ ሰዓት ላይ ፈተና ሲመጣብኝ 3 ቀን ጾም ጸሎት አደርጋለሁ። እንደውም ድሮ እዚህ ጋር የተቀደደ ነገር ስላለ አሲድ በጣም እየፈሰሰ ትንሽ ክፍት የተጠበሰ ነገር ስላለው ካንሰር ሆኖ ሆዴ ተቦጫጭቆ ከዛ ተሰፋፍቶ ነው ሰው የሆንኩት ማለት ነው። የኔ ህይወት ሌላ ተአምር ነው እና ብዙ ቦታ ላይ የተሰፋፋ ነገር አለው ውስጤና ትንሽዬ አሲድ ነገር ሲነካው ያን ቦታ ላይ ትንሽ በጣም ቻሌንጅ ያደርገኛል። ለዛ ብዬ የሆነ ሰዓት ገደቤን አደርጋለሁኝ እንጂ ሌሊቱን ቀኑ ሙሉ ራሱ ድሮ በጣም እችል ነበር። የሚገርማችሁ ጾም ዋው it's very important። ስለዚህ ጾም ጸሎትና የእግዚአብሔር ቃል እስቲ ሞክሩት። አቡነ ዘበሰማያት ይትቀደስ ስምከ